በቃ እሱ አሁን ማለት ነው እዚህ ጋራ ማለት ነው 63 ሰው አለ። በጣም 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 በሚገርም ሁኔታ በሚደንቅ ንግግር ሁላችንም ስለ ሄሉ ተናግረናል። በቃ ህዝብ ይረዳ። ሄሉ ድብቅ አታውቅም። ተናገረች። ወደ ኋላ የምትመለሰው ከማናቸውም ጋር ወላናቲ ወላ ባለበት ደና ይሁን አለች። ስለ እነሱ እኮ ሚዲያ ላይ ወጣ ስለ ሁለቱም የተናገረችው መልካም ነገር ነው። እነሱ ይናገሩና መጨረሻ ላይ ያቋርጣሉ። ይናገሩና ህዝብ እሷን እንዲወቅስ አደረገ። ቤተሰብ ያየችው ነገር ስላለ እሺታን እህቱ አለችው አይደለ? እህቱ ጠየቀቻት አለ። ልክ እንደወጣ ያንቺን ደስታ ስለምፈልግ አለ መበጥበጥና መረበሽ ስለማልፈልግ ዝም አልኩሽ። እኔ የምወዳትን ፍቅረኛዬን ለምን ዝም እላታለሁ? ደስተኛ ነሽ ወይ? እንዴት ነሽ ሄሉ? ይሄ ነገር ተመችቶሻል ወይ? ያለሽበት ነገር እንዴት ነው ብሎ ሳይጠይቃት ሚዲያ ላይ ሚሚ እንዳለችው ሮጦ ለዩቲዩብ መሸቀያ መጣ። መጀመሪያ የሚያፈቅር ሰው እኮ መስዋዕት ይሆናል ለፍቅረኛው። ብዙ ዋጋ ይከፍላል እኮ። ዋጋ አልከፈለም አላልኩም፣ ከፍሏል። ዋጋ እሷም አልከፈለችም አይደለም፣ ከፍላለች ከሚገባ በላይ። እጇን ቁጭ ብላ በምላጭ እስከምትቆርጥ ድረስ ማለት ልትቆርጥ እንዳለች እንደዛ ስታለቅስ በአጥንቷ ሄዳ ማለት ነው። መነጋገሪያ ሄሉ ከአንድ ወንድ ጋር መሰለን ብትመጣ ይገለበጡና ምን ይላሉ? ወንድ መቀያየር ነው ስራዋ ይላሉ። ከአንድ ወንድ ጋር ረክታ ስትሰራ መከሯን ያበሏታል። እኔ እኮ ሰው ራሱ የሚከተላት ሰው ራሱ አንዳንዴ ግራ ነው የሚያገባኝ። እግዚአብሔርን እንደውም ቆማ መሄዷ እሷ ሆነው ነው። የሰው ልጅ እኮ እንዴት እንደሚያስብ አላውቅም። እግዚአብሔርን እንዴት ማዳመጥና ማየት እንዳለብን ደግሞ ዩቲዩብ ሰው ሲያይ ማለት ነው የተለቀቀ ቪዲዮ ስታዩ ለመፍረድ እንኳን ለመጠቆም እንኳን እዛች ልጅ ላይና እዛ ሰው ላይ ለመፍረድ እስከ መጨረሻው እዩት። አለቀ ነገሩ በቃ። አሁን እሱ ዛሬ የሰራው ስራ ምንድነው? ጫፉን ታዩት መጡና እሷ ተወድ ማን አላችሁ? እሷ ወደዋለሁ ብላለች እንዴ? እሷ እኮ ያበቃ ነገር ነው ብላ እኮ ቪዲዮ ሰራች። ያለቀ ነገር መሆኑ መመለስ ወደ ኋላ ስለማትፈልግ በወንድምነት ግን ይቀጥላሉ፣ በእህትነት ግን ይቀጥላሉ። ዩቲዩብ ሼር ቢያረግላት ምንም ማለት አይደለም። እሱ እንደዛኛው እንደ ዝቃጭ ሽማግሌ ስሟን አላጠፋም ወጥቶ ህይወቷን አላጎሳቆለባትም ወጥቶ። ይሄኛውም ደግሞ ዛሬ የመጣበት አታፈቅረኝ ቂጧ እስከሚቃጠል እንጂ የምታፈቅረ እራሷን እስከምትስት ድረስ ወንድ በአለም ላይ በየኮሜንቱ እንደ ናቲ የለም ወይ እስከምትባል ድረስ ማለት ነው። እኔን አስወጥተሽ ነው ከዚህ ጋር ህይወት የጀመርሽው አላት። አዎ ሰው መስሏት አውሬ መሆኑን ስለማታቅ ይሄ ሽማግሌ መሆኑን ሳታቅ ይሄ ደንቆሮ ጭንቅላት ያለ ሰው ነው መጠጥ ያለ ሰው ነው ብላ ሰው መስሏት እሱ አላመነም፣ እሱ አመነች። አምና ነበር የተጓዘችው። አለቀ በቃ። እቺ ልጅ ከነ ክብሯ ናት። ማሞ ሄደ ማን ቀረ? ይቅሩ። ሁለቱንም አትፈልግም። ወላ ናቲ ስለ ናቲ መጥፎ ነገር አታወራ፣ ስለ ሽማግሌው መጥፎ ነገር አታወራ። ስለ እነዚህ አስመሳይ ሰዎች በተለይ ይሄ ሽማግሌ አስመሳይ በልጅቷ ህይወት አመሰቃቅሎ ከዚህኛውም እንዳትሆን ድምጥማጧን ያጠፋባት ማለት ነው። ስለዚህ እያንዳንዳችን ሰዎች እንደ ሰውኛ 60 ምናምን ሰው አለ፣ እንደ ሴትኛ ይግባችሁ። ቪዲዮ ስታዩ ደግሞ እስከ መጨረሻችሁ አይታችሁ ፍረዱ። ሄሉ የምትዋሸው የምትሳሳተው ነገር የለም። በቃ ወደኋላ አትመለስም። ያበቃ ነገር ነው ብላ እኮ አለች። ሄሉ ወታ ቪዲዮ ስለሰራች ሼር ስላደረገች ከናቲ ጋር ተመለሰች ማለት ነው አይደለም። ነገ ከእንዳልክ ጋር ይቅርታ ቢባባሉ ሼር ሊደራረጉ ይችላሉ። ልጅቷ የተንኮል ምንጭ አይደለችም። ወንዶቹ ናቸው እንደባብ እየተጠመጠሙ ለዋ ላይ እሷን ለመጣል የሚፈልጉት። ግማሽ ጎን ጥሩ ተናገረ፣ ግማሽ ጎን መጥፎ ይናገራል። ሆይ ለምን? በቃ መኖር ያለባት ሰዎች ትኑር። ገና የ25 ዓመት ልጅ ናት። ህይወት ይቀጥላል። በቃ አንሶላ ከሁለቱም ጋር አልተጋፈፈችም ልጅቷ። በቃ ብትጋፈፈማ ተጋፈፈሽ ብሎ ቪዲዮ ይለጥፉ ነበር እንዴ። በቃ ተዋት። ልጅቷ ትኑርበት። መኖር ስላለባት መኖር አላማ አላት። ለአባቷ ትኑር፣ ለምንወዳት ለኛ ለእህቶቿ ትኑርልን። ያመቷ አጎቴ ነገ ደግሞ አባቴ ነገረኝ ብለህ ልትመጣ ነው። የትኛው አማች እህት ናት የምትወደው? ከስንት አንድ ነው እግዚአብሔር የወደደው ነው እንጂ
እህትህ እንዲህ ስላለች ደውለህ እንደወጣህ ከእስር ቤት የትም አልነበርክ። እንግዲህ ሰማይ ቤት አልነበርክ፣ ስልክ የማታገኙ ያው እስር ቤት ነበርክ። ስትወጣ ሄሉ ማጣራት እፈልጋለሁ እህቴ እንዲህ ብላኛለች እና ካንቺ ማጣራት እፈልጋለሁ። ሄሉ አዳምጪኝ፣ ስሚኝ እሺ። ሄሉ ስልክ ከሄሉ ጋር አታወራም። ሰላምን መክሊትን አታወራቸውም ነበር። ኃይልዬንም ተወው። ሰላም እህቷን አታወራትም፣ መክሊትን አታወራትም ነበረ። ቪዲዮ አይቼ ተቃጥዬ ቀንቼ ከማለት ማለት ነው። አኪድ እንዴት አትቀናም? እምትቀናማ ብትሆን እምትቃጠልማ ብትሆን እውነት ሄሉ ነገር የሚያንገበግብህ ቢሆን ኖሮ ለእህቶቿ ሰላም ኃይልዬን ካልቻልክ ሰላም እህቷ አለች፣ መክሊት አለች። ለምን እነሱን አላወራሃቸውም? አሁን ሰላምንም መክሊትንም አንተ እስከ ወዲያኛው ኃይልዬንም በውስጥ መስመር አታወራቸውም። እኔ እኮ እየመጡ እኛን የሚያጃጅሉን ነገር ነው። ልጅቷን ለመጣል የሚሮጡበት ነገር ነው። ማርያምን ልጅቷን ተዋት፣ እንደው ስለፈጠራችሁ ተዋት፣ ተፋቷት፣ ትኑርበት ልጅቷ። በቃ የኛ ጥያቄ አሁን ይሄ ነው። ሰብልዬ አንድ ነገር ልበል እዚህ ጋር ደግሞ ማለት ነው። እሱ መጀመሪያ እዛ ጋር የእሱ ቅርብ ቤተሰብ የተባለው ሰውዬ ዝም ብሎ አይደለም፣ ዛሬ ስሙን እኮ አላነሳም። ስለዚህ ዝም ብሎ አይደለም የራስሽን ህይወት ኑሪ አላት። ግን አሁን የሄሉን ነገር ጨርሶ ፋይል አዘግቶ እንደ አዲስ ህይወት ሌላ ሰው ይዞ ለመምጣት አስቦ ሊሆን ይችላል። ናቲ ተብዬ ማለት እሷ ምን አገባት? ይቅጠምህ እኮ ብለዋለች እህቴ። ይቅጠምህ ይመችህ እኮ አለችው። አለቀ። ልጅቷ እኮ ቆራጥነቷን ማወቅ ያለባችሁ ይመች። ዛሬም ነገም በሄሉ አንገቴን እሰጣለሁ፣ ወደኋላ አትመለስም። ታፈቅረዋለች። ዘፈን የዘፈነች እንደሆነ ቲክታክ ላይ ወደኋላ ልትመለስ ነው አይደለም። ልጅቷ በቃ እንደተመቻት ነው። ግን ልቧን እየሰበሩ እየሄዱ ወደኋላ መመለስ አትፈልግም። የጥሞና ጊዜ መውሰድ ለራሷ አለበት። ልጅቷ ደግሞ እንደ ሌሎች ዩቲዩበሮች እያስመሰለች የውሸተኛ ህይወት መኖር አትፈልግም። የምትፈልገው ሄሉ ትክክለኛ ህይወቷን ላይፏን ማሳየት ነው የምትፈልገው። አለቀ በቃ። ለምንድን ነው ሰው የማይረዳት? በቃ ሁለት ቪዲዮ ላይ እኮ ተረዳናት አይደለ? ከዚህኛውም ከሽማግሌ ጋር እኮ እውነተኛ ታሪክና እውነተኛ ፊልም ነበር እሷ ስትሰራ የነበረው። እሱ ግን ውሸተኛ ስለሆነ ውሸተኛ ፊልም እየሰራብን ነበር፣ ሄሉም ላይ እኛም ላይ። እሷ ግን እዚህ ጋር ላይፍ አሁን ለምሳሌ ነገ አንድ ወንድ ይዛ ትመጣለች፣ ተነጎዳ ይሄንን ላይፍ ሄሉ አትፈልገውም። ሄሉ የምትፈልገው እውነትና እውነትን ነገር አብሯት የሚዘልቀውን ነገር ነው። እውነተኛ ነገር ባይሆን ከማንም ጋር አትለጣጥፍም። ደግሞ በጣም ያበሳጨኝ ጂጂ ምን አለ? አትወደኝም ከድሮም ጅምር ብትወደኝ ኖሮ እንዲህ አታረግም አለ። አቶ ናቲ ምን ማለት ነው? ከዚህ በላይ ራሷን ታጥፋ ትሰቀል አደባባይ ወጣ ወይስ እንደ ሌሎቻችን እህቶቻችን በቀደም እንደሞተችው እንደ ቀነኒ ከፎቅ ላይ ትወርወርና ትፈንዳልክ? ፈንዳና ራስክ እዛ መድኃኒዓለም ያፈንዳችሁ እንዳለ ያላችሁት። አረ በኢየሱስም ምን አይነት ጭቃ ሁላን የተሰበሰበው ዝፍጥ ሁላ የተሰበሰበውን ተፋቷት በቃ። እዚህ ጋር ደግሞ አንዷ ገብታ ጂጂ ስትበሳጭ ነበረ። እሷ እኮ ተለቀሰላት። ወንድ ወዷት መሰለኝ የሚያለቅስላት። ጅንጀሮ ያልሽ በቂጥሽ ጅንጀሮ ይንጭሽና ክስክታችሁ አጅሬ። ቀጥሉ ሚሚ አውሪ አንቺ። ማን ሊያወራ እኮ አሁን ስሙን አጥልቶ ለመምጣት ነው ያሰበው። መጀመሪያ የሄሉን እንትን እሱ ሌላ ህይወት ጀምሯል ብላለች አይደል? እሷም ተብላ ማለት ነው። አሁን ሌላ ሰው ዩቲዩብ ላይ ይዞ ለመምጣት እዛ ባለበት ሀገር ላይ ወይ መጀመሪያ እንደሄደ ሴት ገጥሞት ሊሆን ይችላል፣ ተቀባይ ማለት ነው። ሰው ሀገር ስትሄዱ ማን እንደሚቀበላችሁ አታውቁም። ስለዚህ በዛን ህይወትስ እሱም ሳያስበው ወደ ሌላ ህይወትስ ገብቶ ይሆናል። አሁን ደግሞ ወደ ሚዲያው ሲመጣ ለካ ሄሉ እውነት ነበራት ወይ የተባለው ነገር ተብሎ እንዳይጠየቅ መሸሸጊያ ነው። አሁን ይሄን ጥያቄ አቅርቦ ነገራቶች ሁሉ ወደሷ እንዲፈረድ ያደረገው። ወደሷ ተፈርዶ በቃ እሱም ወደ በቃ አሁን አዲስ ህይወት ጀምራለሁ እኔም ለማለት ፈልጎ ነው። አሁን እሷን አሰድቦ ወደ ራሱን ንጹህ ለማድረግ ነው። ስለዚህ ሄሉን ደግሞ ማንም ያውቃታል። ተፋቷት በቃ በራሳችሁ ስራ ኑ። እሷ እኮ አንድ ቀን ስለእናንተ መጣወራት አታውቅም። በቃ ጥያቄ ቀረበላት፣ በጥያቄው መልስ መልካምን ምኞት ተመኝታለች ለሁሉም። በቃ ሴት እኮ ናት። ያን ጊዜ ለምን እንዲህ አለ እንጂ ደግሞ እንዲህ አለ
እኔ አንቺ ሌላ ሴት ተመኘሽልኝ፣ እኔ ግን የምፈልገው የነበረው ህይወቴን ሁላ ካንቺ ነው አለ። ጅብ ከሄደ ውሻ ጮኸ። እሱ 20 ዓመት 10 ዓመት 7 ዓመት ሲቆይ ሄዱ እስከ 7 ዓመት እስከ 8 ዓመት አባቷ እናቷ የሷን ደስታ የሷን ነገር ይፈልጋሉ። ልጠብቀው ማለት ነው የህልም እንጀራ ኛኛ ጡጦ ሲጠባ ይኖር ሲፈልግ ማለት ነው። ስለዚህ አሁንም ለማንኛውም እኔ ካሁን በኋላ ስሟ ፈልጋለች ስጫው የኔ ውዶች ማለት ነው። እኔ እወጣለሁ የኔ ውዶች። እኔ ባይዘዌ በዚህ ታሪክ ውስጥ ምናምን ብቻ በጥቅሉ ለሄዱ በቃ እህቶች ኖሯት ብዬ በጣም ደስ ብሎኝ ነው። ባይዘዌ እንደውም ይሄ ሁሉ ውስጥ አልነበርኩም ወይም ደግሞ ይሄም ታነሳላችሁ ብዬ አልገመትኩም። ምናልባት እንዳልኳችሁም የዛሬ ቪዲዮ አላስደሰተኝም። ዛሬ በተለይ ናቲ የተጠቀማቸው ቃላቶች ከዚህ በፊት ወላሂ አንድም ነገር እንትን ብዬበት አላውቅም። እሱ ግን አናዶኛል። እንደውም የሆነች እህቴ በስልክ ያወራሁኝ ነበረና በአንደኛው ስልክ ከፍቼ ያዳመጥኩት እንዴ ምን ያለ ነው ምናምን ሁላ ያልኩኝ ነበረና እሱ ያናድዳል። ግን እኔ ለእናንተ እንደ እህት ስመክራችሁ ተዋቸው። እኔ ቅድም የተጠቀምኩት ቃል ለምሳሌ ያኛው ስራ መስሎኝ ነበር ምናምን ብያለሁ። እኔ መሰለኝ ነው ያልኩት። ምክንያቱም እሱ አውቃለሁኝ እነሱም ሲልትም በዚህ ታይም ይሄን ያክል ፍቅር ወጥቶላት አይሆንም የሚለው ነገር ስላደረብኝ ነው። ምክንያቱም ናቲ እንደምታፈቅረው ስለማውቅ አሁንም ባለፈው በሰራችው ቪዲዮ ምናልባት ያው እሱ ካለበት ጥፋት ከፍቷት ይሆናል የሚለው ነገር ነው። እንደዚህ ቆርጦላት አልመሰለኝም። ያው እናንተ ናችሁ የምታውቁት የበለጠ ማለት ነው። እንደዚህ የቆረጠላት አልመሰለኝም። ምናልባት ለቪዲዮ እንደሱ አይ በቃ ተመልካም ህይወት ይቅደም ከዚህ በኋላ ወንድሜን ምናምን እንደዚህ አይነት ነገራቶች አለ። ያ ብዙ ሰው ይጠቀማልና እንደዛ መስሎኝ ነበር። የብሎክ ደረጃ ተደራረሱ መሰለኝ። ብሎክ አድርጋት ስትይ ሰምቻለሁ። እሱ አንድ ካናደደኝ ነገር እንዴት በብሎክ ውስጥ ደረሰ? እኔ ጥያቄም ቪዲዮ እያየሽ እንትን በል ለማስረዳት ማን ነው ብሎክ አረጋት ያልነው? እሱ ከእንዳልክ ጋር ሳያት በቅናት መንፈስ ጥያቄ አልጠየቃትም። ብሎክ አረጋትና አላልኩም። ሌላኛው እህቴ ተሳስታ ሊሆን ይችላል። ብሎክ ተደራረጉም። እሱ ውስጥ መግባት ስልኳንና ስልኩን ይኸውልሽ እናቱ ስልካንና ስልኩን አልተፈታተሽንም። ሁለቱም ማናቸውም የበጃት የለም። አንቺ እኮ ቅድም አነጋገርሽ ግልጽ ያለ አልነበረም። ያኛው ሰውዬ ትልቅ ነው ማለት ነበረብሽ። አንቺ እኮ አይመጣጠኑም ስትይ ነው እኛ ቶሎ ቦግ ያልነው። መጨረሻ ሲያስቆጣችሁ ነው ግልጽ ያደረኩላችሁ እንጂ ሲያስቆጣችሁ ነው እንጂ ይሄ ነገር ያው ሚዲያም ስለሆነ መጠቀም የለብኝም ስላልኩኝ እንጂ ለምሳሌ ያው እሷ ትንሽ ልጅ ናት ምናምን በዚህ ነው አይመጣጠኑም ያልኩ በሌላ ነገር አልነበረም። ያው መጨረሻ ላይ ሲያስቆጣ ሴት ልጅ ደግሞ ይኸውልሽ ጫና ይኸውልሽ እሷ እንዳልክን አንድ አዳምጪኝ እንዳልክን ይኸውልሽ ናቲን ደግሞ ስንት ጊዜ ጠብቀዋለች። አንቺ ቪዲዮ እስከ መጨረሻው እጇን በምላጭ እስከ መቁረጥ ደረጃ ልደርስ ስሯን ራስ አጥንቷ ወጥቶ ጸበሉላ ገብታለች። በናቲ እንደሄሉ ጠንካራ የለም። አመት ሙሉ ነው የጠበቀችው። ድምፁ ጠፍቶ 8 ወር እና 7 ወር እኔ ሳልደውልልሽ ፍቅረኛሽ ቢቀርብሽ አንቺ ምንድነው የምትይው? እንደገና ወሬ ስሰሚ እስቲ ንገሪኝ እህቴ፣ እንደ ሴትኛ ማለት ነው። አዎ